ክርስትናን ሊነካ ይችላል ግን ሁሌ እንቧከረዩ ምናምን መትዩ አረብ ሀገር የሚኖሩ ኢትዮጵያኖች ላይ ነው እና ላስት ታይም አንድ ኢትዮጵያዊት ሴት የሀዲያ ተወላጅ የሚያስቀው ነገር ደግሞ ሀዲዮች ላይክ ኢዘር ፕሮቴስታንት ወይ ሙስሊሞች ናቸው ሀዲዮች በጣም ትልቅ ታሪክ አላቸው በእስልምና ማለት ነውና በጣም የሚያሳዝነው ነገር ልጅቷን አጠፋች ከዛም በኋላ ስራት እዚለኛል ወደ ስራ እየነዳው ነበር ልጅቷ መጣች ሙሌ ይጠራ ምናምናል ልጅቷ ተደፍታ ይቅርታ እንደጠየቃችሁ you guys took more than 3 hours ለይቅርታ ከ3 ሰዓት በላይ ተጠብቆ ስነ ስርዓቱ ተካሂዶ አንድ ኢትዮጵያዊት እህት ሴት ልጅ ተደፍታ አምላክን አይደለም አላህን አይደለም ይቅርታ ይጠይቀችው እናንተን ይቅርታ ይጠይቀችው እና ይሄ የኛ ባህል አይደለም እኛ በመመካከር በመደጋገፍ እርስ በራስ በመጠባበቅ የምንታወቅ ማህበረሰብ ነን እንጂ አንዳ ሰው አጠፋ ተብሎ ሌላን ኢትዮጵያውያኖች ተሰብስበን ተደፍተሽ ይቅርታ ጠይቂ ተብሎ ሴት ልጅ ለሰዎች ልጆች አንድ አምላክ ብቻ አይደል እንደሚሰገረው ስለዚህ ለሰዎች ልጆች ተደፍታ እንድትጠይቅ ተደርጋለች ያንን ያስደረጋችሁት ለመኖር ካለበዚያ ህይወቷ ይበላሻል መታሰር አለ መገደል አለ ምናምን እንደምንሰማውና ይሄ ነገርን ቢቀርስ እና ነገሮችን ሶሻል ሚዲያ ላይ እንደዚህ አይነት ግርግሮችን ሶሻል ሚዲያ ላይ ፕሌይ አውት ከማድረግ ይልቅ በውስጥ መስመር የለም የእምነት ተከታዮችን በሚጠብቅ መልኩ ተደርጎ በውስጥ መስመር you could have handled it በውስጥ መስመር ግን I think አንቺ ይሄ እንደዚህ አይነት አቴንሽኑን ተወጃለሽ ዘራፍ ምናምን ምትዩን ደግሞ አረብ ሀገር ያሉ ልጆች ላይ ነው እንጂ አሜሪካ ያሉ ልጆች ላይ ምናምን I don't see it እነ ዮዳብ እነ ዮናስ ሙሉነና እኔ ደግሞ በጣም እስልምናን አከብራለሁ ዮናስ ሙሉነ እስልምናን በሚሰድብበት ሰሞን ከአንድ ሙስሊሞች በላይ አብሬያቸው ሲሰራ የነበሩት እኔ ነኝ ኢቭን አራስ ነበርኩኝ ላይቭ ላይ እስከመተኛ ድረስ ቁጭ ብዬ ሳድር የነበረው ስለፋም የነበረው አብሬያቸውና እኔ እስልምና ሃይማኖት ተከታዮችን በጣም አከብራለሁ ለሃይማኖቱ ክብር ያለኝ ደግሞ በተከታዮቹ ምክንያት ነው ሃይማኖቱ ምን ይበለን ያላቀ የማውቀም ኢንተረስት የለኝ ግን ወዳቸዋለሁ ተከታዮቹ ጓደኞቼ ናቸው ሰፖርተሮቼ ናቸው በዛ ምክንያት ሃይማኖቱን አከብራለሁ እወዳለሁ ስለዚህ እኔ ምልሽ እኛ ኢትዮጵያኖች ሶሻል ሚዲያ ላይ በሚከሰቱ አንዳንድ ጋጠወጥ ባህሪያት ሌላ ደግሞ ለምደመፋሰስን ሌላን ጥላቻ ሌላን ግርግርን ከመንፈጠር ወርዶ ደግሞ ሀገር ላይ ደግሞ ሀገርን ሰላም ሚነሳ ባህሪያትን ከመናመጣ በውስጥ መስመር በውስጥ በኩል አይደለም አሁን ልጁ ፕሮቴስታንት ነው የሙባረክ ልጅ ወንድም ፕሮቴስታንት ከሆነ ፓስተሮችን እዛ አካባቢ ያሉትን እሱን ምናምን ተደርጎ በውስጥ መስመር ቢያልቅ መልካም ነው እንጂ ግርግር ለማንንም አይበጅም ለሀገራችንም ሰላም አይሰጠንም እላለሁ እና ሲያይ ተረጋጊ ትንሽ ብዙ አይደለም እኔ አከብርሻለሁ ትልቅ ሴት ነሽ የተከበርሽ ሴት ነሽ ስታወሪ ላስት ታይም በሙባረክ ጉዳይ እኔን ስታናገሪኝ በጣም ላውድ ነበርሽ ኃይለኛ ያጫውትሻል ይሄ ደግሞ ትክክል አይደለም ኃይለኛ ነኝ እንዲ ነኝ የትም አይደርስሽም ስለዚህ ተረጋግተሽ እናት ነሽ የእምነት አስተማሪ ነሽ ትላልቅ ሴቶች ነን ስለዚህ ተከባብረን ብንነጋገር ነገሮችን ተረጋግተን ሃንድል ብናረጋላለውና አሲያዬ ተስገባይ ለማለት ያክል ዲቦራስ ዶተር is out አቃለሁ ልጅ እንዳላት አቃለሁ
ኡስታዞችም ተቆጥተዋታል መልካም ሌላ ምን አዲስ ነገር አለ ምን አዲስ ነገር አለ ወዶች የዲቦራ ልጅ ወጣች አሁን የኔን ጁጁ ፎቶ የላችሁም ብዙን ጊዜ ሳያችሁና ልካድ እንዴ ከ3 ልጅ ወደ 2 ልጅ ልወረድ እንዴ የኮኮም የላችሁ ለካስ አንድ ልጅ ነው ያለኝ ቡባ ብቻ ነው ልጅ ቡባን ብቻ ነው ማቅ ለጊዜው እስከምደርሱበት የመንሱር እንግዲህ መንሱር ነው ከመንሱር ጉራ ነፃ ላወጣችሁ እያሰብኩ ነው ምን ትላላችሁ ሳሚዬ መንግስታችን ኑሮ አክብዶብክ መኖር አቃተክ የአሜሪካ መንግስትም አክብዶብኛል 12 እንቁላል $9 እኮ ገዝቼ መጣሁት ባይበላስ እንቁላል ማሜ ከባሏ ጋር ታረቀች ያዳሰር ዲሲሽን እኔ ቦንግም በሞት አላረገው እኔ ግን እሷ ማሚዬን ሞዳታለው ጆኒም አሪፍ ልጅ ነው ጆኒም ከኔ ጋር ያ ሪስፔክት ግንኙነት ስላለው ሁለቱንም አከብራቸዋለሁ የግል ዲሲሽናቸው ነው ሪስፔክት ልናረግላቸው ይገባል ያ 12 እንቁላል $9 ወርቅ ገዛች ሀቢባ እንኳን ገዛች ኦኬ ባይ ዘ ዌይ የሆነ ተረት ዛሬ ፓስተር ሲነግረኝ አንዱ ለማኝ እንትን ይደርሰዋል ሎተሪ ትሬደር ጆስስ ቺፕ እናቱ ሲሄድ ያልቃል እኔውን እዚህ ጎረቤቴ አማዞን ፍሬሽ ተከፍቷል ጎረቤቴ አማዞን ፍሬሽ ተከፍቷል እዛ ሄድኩኝ ቺፕ ነው አንድ ብርቱካን $1 ነው የገዛሁት አንድ ብርቱካን $1 ሌላስ ምን ገዛው እችን መታከል ከዚች መታንስ ኦሊቭ ኦይል $6 ገዛው እችን መታከል እችን ማታከልም ታንሳለች ኦሊቭ ኦይል ገዛው ሁለት ቲማቲም $3 ገዛው ሁለት ቲማቲም ይሄ ክፍል ያለው ቲማቲም የለም በጥሬው የሚበላው በቶስትድ ብሬድ with olive oil and salt ቺፕ አይደለም አማዞን ፍሬሽ በጣም ቆንጆ ነው ፕራይሳቸው ውሃ ገዛው ሌላስ ምን ገዛው ሽንኩርት ገዛው 6ቱን ሽንኩርት $3 ከዛን አማዞን ኮልስቪል ሜሪላንድ ከዛ ሌላ ምን ገዛው $40 ከፍዬ ነው የወጣሁት ኑሮ ቨርጂኒያ እሳት ሆኗል ቀላል እሳት ሆኗል እንዴ ከዛም በኋላ እዛ መሄድበት ደሞ ሎሬ የለም ስጋ መገዛበት ዳኒሽ ማርኬቱ አመሾቹ ጋር ማለት ነው ግራስ ፌድ ስጋ ምናምን እዛ ሄድኩኝና ስንት ፓውንድ እንደሆነ አላውቅም አንገስ ፍላቱ ማለት ነው እዛ ስቴፕ እሱን ገዛው $30 ምናምን $2 ፓውንድ ብታክል ስጋ $30 ምናምን ከፍዬ ወጣ ኑሮ እሳት ነው ኑሮ ኢትዮጵያም ደግሞ እሳት ነው አሜሪካም እሳት ነው ከዛን አበሻ ስቶር ሄድኩኝ 4 እንጀራ $10 ገዛ ኢትዮጵያ እንጀራ $10 ከፍዬ መጣሁ አመሽ ማርኬት ለላንቺ ክሎዘር የሚሆነው ከቨርጂኒያ የእንትኑ ነው የአፕል ማልቦሮ ፒጂ ካውንቲ ውስጥ ያለው ማለት ነው አፕል ማልቦሮ I think it's going to be closer lunch ያ እና ውድ ነው ህይወት አሁን የገባኝ በር ከፍቼ መተንፈስ ራሱ እየፈራው መጥቻለሁ
ያ ዳኒሽ ማርኬት ብላችሁ እንትኖች ናቸው የፊላደልፊያ የላንካስተር እንትኖች ምንድነው ስማቸው እንትኖች አሚሾች ማለት ነው ዳኒሽ ማርኬት ነው የሚባለው አሚሾች ነው የሚሸጡት ስጋቸው እንትን ነው ግራስ ፌድ ነው እንደ ሀገር ቤት ነው እኔ አበሻ ቤት ስጋ አይመቸኝ ይቅርታ አድርጉልኝ ጥሬም ስጋ ስለማልበላ ያበሻ ቤት ስጋ አይመቸኝ ቢኮዝ ኬት እንደሚያመጡት አጣቂም በሬው ምናምን ምንድነው አጣቂም ግን እዛ ልጅም ይወደዋል ቦባም ይወደዋል ዳኒሽ ማርኬት ነው የሚሉት እንጀራ ቤት አትጋገሪም እኔ አብሲት አጥሚት አላቅም እኔ አይገባኝም የእንጀራ ኬሚስትሪ ሌላ ነገር ልሰራ እችላለሁ እንጀራ አልችልም ጌታ ኑሮ ቨርጂኒያ no grass fed means corn ማይበሉ በሬዎች ማለት ነው grass fed እንደ ሀገር ቤት ጣም ያላቸው እንጀራን ያልችልም አጥሚት አብሲት አልችልም ለይቼም ማላቅ እኔኮ አታቆም የመጨረሻ ልጅ ነኝ ስራ ምናምን ልብሴ ምናምን ያጥባሉ እህቶቼ እንጂ ያላቅም ለምን ልብሴን አላጠብሽም ብዬኮ ምናደድባቸው ነበር እህቶቼ ከኔና ታላቂኮ 9 አመት ያ ዳኒሽ ማርኬት አንዬ ግዥሽ እዛ ሄደሽ ዳኒሽ ማርኬት ብለሽ ሰርች አርጊ እንኳን ማላወቅሽ አሁን እኔ እህቶቼ አይኑ ምናምን ብለው ያወራሉ እኔ አላቅ አይገባኝ ከዛን የአሜሪካው ደግሞ ኬሚስትሪ ያለው ቀቤ ያላቸው ቺዝ አላቸው ደሞ ሞዶ ፒክል ትዚላቸው እርጉዝ ይያለው መኖሩ ዳውንታውን ሲልቨር ስፕሪንግ ነበርና ሎሬል ነው መናዳው 1 ሰዓት ማለት ነው 1 ሰዓት ነድቼ ፒክል ገዛና ፒክሉን ቆራርጠውና ሙዝ ቆራርጥና የተቆረጠው ሙዝ ላይ ሙዝ ጣፋጭ ነው ታውቃላችሁ ፒክል ደግሞ ሳወር ነው እርጉዝ ስትሆኚ ብቻ የሚገባሽ ጣዕም አለ ትዛላችሁ ስበላ የዛሬ 2 አመት እንዴት እንደሚጣፍጥ ፒክሎቻቸው አሁን አርጊው ብትሉኝ ከነገና ዘኒ ቤት ዳውንታውን ሲልቨር ስፕሪንግ ኦርደር አረግና እኔ አበሻ ቤት አልሄድም ታውቃላችሁና ኦርደር አረግና ዘኒ ቤት ደውላለሁ ዘኒ ጋር ሃይ ዘኒ እርጉዝ ነኝ ስልጆን ብዙ አርጊልኝ ብዬ ወሪት ስኮሮ ኦርደር አርጌ ድራይቨሩ ከመሄዱ በፊት እኔ ደውላለሁ ዘኒ ጋርና ዘኒዬ እርጉዝ ነኝ ዳኒሽ ማርኬት ከዛ ዘኒም ደግናት ይመጣል ሲመጣ ስልጆን እንዴት እንደመበላ ታውቃላችሁ ሙዝ ያጠቀስ ከዛ ቪዲዮ ሰራው ማለት ነው አንድ ቀን የርግዝና አምሮት ምናምን ብዬ እንዲ ነው መባለው ብዬ ሰው ሁሉ ዘግንኖት ነበር ማይ ሐላል ያላችሁ I don't think ሐላል ያላችሁ አይመስለኝም ምን እንደሆነ አላቅም ሐላል ራሱ ምንድነው ሐላል ምን እንደሆነ አላቅም ግን ዳኒሽ ማርኬት አሪፍ ቃላችሁ ስጋ ከፈለግሽ ለልጆች ደግሞ አሜሪካዊ ልጆች ካሉሽ even hot dogs ምናምን ወይ የሙስሊም I don't think እነሱ ኮዚ አሜሪካ ነጮች ናቸው የሙስሊም አላቅም ግን ልጆችሽ አሜሪካኖች ከሆኑ ላይክ hot dog ምናምን ቤከን ምናምን አሁን ለምሳሌ ቢፍ ቤከን አላቸው ዛሬ ራሱ ያየሁት የብሪስኬት ቤከን አላቸው 1 ፓውንድ 15 ብር ነው which is a little bit expensive እና ግን አሪፍ ነው አሜሪካ ልጆች ቤከን ሲሉሽ ላይክ የለም ፖርክ መብላት ያስጠላል ስለዚህ የበሬ ስጋ ኦርጋኒክ ነው ግራስ ፌድ በጣም ነው የሚጣፍጠው እንደ ሀገር ቤት ስጋ ነው ኦነቴን እንደ ሀገር ቤት ስጋ ነው ቺፕ ነው ደግሞ ከአበሻ ቤት በጣም ቺፐር ነው ሄልዚየር ነው ሄዱና ግዙ እንትን አላችሁ ጌትስበርግ አለ አፕል ማልቦሮ አለ ቀጥሎ ደግሞ እዚህ ሎሬል ሜሪላንድ አለ ያው ሄዱና ግዙ በእውነት ሜሪላንድ ምትኖሩ ከሆነ እኔ አሪፍ ስጋ ከነዚህ ካሚሽ ማርኬት ግዙ እንጂ ይሄ አበሻ ቤት
ዳኒሽ ማርኬት ይሉታል እና በጣም ምርጥ ስጋ ነው የሚሸጡት የፍየል ስጋቸው ራሱ ርካሽ ነው አረ ብዙ ነገር አለ ያንን ለልጆች ደግሞ ልጆች የለም በርገር ምናምን የሚበሉ ከሆነ ያለው ምንድነው ኮስኮ ሄደሽ ግራስ ፌድ በርገር አለ $30 የሚሸጠው 10 ምናምኑን ስታኩም ማለት ነው ከሱ ሌላ ኦፕሽን ከፈለግሽ የግራስ ፌድ ነው በጣም ይጣፍጣል እንደ ሀገር ቤት ስጋ እኔ አሁን እዚህ ሀገር በጣም መቸገረው ስጋው ይቅርታ ለንግግር የሽንት ይላል የአሜሪካ ስጋ ታውቃላችሁ ይገማል አጥበሽ ምናምን ነው ራሱ አይደል እንዴ መጠብሹ ያሽታለው እና ይሄ ነው ጂጂ እየሰደበች ነው ምን ችግር አለ ታዲያ ምን ችግር አለ እንሰደባለን ጌታ ይባርክሽ ጂጂ እና እንደዛ ነው ግዙ ሜሪላንድ ሄዳችሁ ግዙ ልጆች ያላችሁ ሃዳግ ምናምን ቆንጆ ነው በጣም ይጣፍጣል የት ቦታ ነው እንትን አመሽ ዳኒሽ ማርኬት ይሉታል አመሾች ናቸው ለጋብዝሽ እኔ ከቤት አልወጣም እኔ ሰው ያገኘኝም እኮ ነው ሰውን አላገኘም It's okay very እና ግዙ እዛ ሄዳችሁ ሜሪላንድ ያላችሁ ወይኔ ሀበሾች ግን እንዳጣምዱኝ ሀበሻ ማርኬት ያላችሁ ስጋ ምናምን የሚሸጥ ከሆነ መስፈልጉ ከሆነ ለህፃናት ልጆች ምናምን እዛ ሄዳችሁ ግዙ ፓስተር ምን አልክ ካበሻ አትግዙ አላልኩም እነሱም ግዙ እኔ ስፔሻሊ ኮንቪኒየንት ናቸው እኛ ሰፈር ነው ያሉት ምናምን ከነሱ ግዙ እኔ ግን ያልኩት ስፔሻሊ ፒኪ ኢተር ካለሽ ልጆች ፒኪ ኢተርስ ከሆኑ ልጆችሽ ፔንሲልቬኒያም አሉ ፒኪ ኢተር ከሆኑ ከነገና ደግሞ ቤተር ኦፕሽን ኦፍ ሚት ከፈለጋችሁ ለልጆቻችሁ አሁን ለምሳሌ አሜሪካን ልጆች ቤከን ምናምን ይፈልጋሉ ፖርክ ደግሞ ልጆች እንዲበሉ ካልፈለግሽ ቢፍ ቤከን የሚሸጥበትን ቦታ ነው የነገርኳቸው ሁለት አይነት አላቸው ሬጉላር ቢፍ ቤከን እና ብሪስኬቱ በጣም አሪፍ ነው እንደውም ላይክ ለፋሚሊ ገዝቼ ድሮፕ አድርጌ ነው የመጣሁት በጣም ያምራል በጣም አሪፍ ነው ሶ ይሄንን ያልኩት አይጣይቁ እንግዲህ ሐላል ነው አይደለም አይጣይቁ እና ብዙ ኦፕሽን አላቸው ቺክኖች አላቸው ስሞክድ ምግቦች አላቸው እኔ አይ ላቭ ኢት እኔ ሞዳቸውን ሰዎች እዛ መውሰድ ደስ ይለኛል ያ አሁን ለምሳሌ ሰው አሜሪካን ሀገር ሲመጣ የት ነው መውሰድ የምፈልጊው ስቶር ቢባል እዛ ነው መውሰድ የምፈልገው የአሜሪካ ገጠር ሰዎችን ምናምን ማየት ደስ ይላል ሂጂ እንቁ ሂጂ እሺ አሪፍ ቤት ነው ዳኒሽ ማርኬት ፔስትሪዎች አላቸው ስናኮች አላቸው ክሪም ቺዝ አላቸው በጣም ክሪም ቺዞቻቸው አሪፎች ናቸው ጁስ አላቸው ቬጂቴብሎች በጣም አሪፍ ነው እንቁላል ምናምን ኦሩቅ ነው ላንቺ ያ ገሞከሩት ስጋው በጣም ይጣፍጣል ግራስ ፌድ ስለሆነ ደግሞ በጣም ነው የሚጥመው እንደዛ ነው እኔ አሁን ጥብስ ምናምን እንትን ሲል አጥቤ ምናምን ስትሬን አርጌ ምናምን ነው የሚሰራው አይደለ ስንገዛ ስጋ አሁን ግን ነው አይሸትም ራሱ ያሽታ የለውም ዮገርትም አላቸው እንደ ሀገር ቤት የሚጠጣው ዮገርት የለም እንደሱም አላቸው ዳሽ ማርኬት ብላችሁ ታውቂዋለሽ ሪልዬ ሄድሽ ታውቂያለሽ ልጆቼን ያሳደገ ማርኬት ነው እግዚአብሔር ያ አይ ላቭ ዴር ሚት ቆንጆ ነው ሚቶቻቸው ቆንጆ ነው እሺ እንዴት ናችሁ ሌላ ምን አዲስ ነገር አለ ሌላ ነገር ነው ምን አዲስ ነገር አለ እኔ ማር አንዴ የገዛሁት ፊሊ ዘመድ አለኝ ወንድም አለኝ ካዝን አለኝና
እሱ ጋር ይሄደን የሆነ አመሽ ደወልንና ማር አልነው በ$200 ወደ I think ወደ 20 ጋል ባለው ይሄን ያክላል huge ባል ሙሉ ማር በ$200 አስቀመጠልን ቤት የገብታችሁ ጠረጴዛ ላይ ብሩን አርቆ ያለን አመነን ከዛን ሄደን ፒክ አረግን ማሩን ከዛም በኋላ በምን በጠጅ በምን ጨረስ ነው ኢቭን ፓርቲ ማዘጋጀንበት የቡባን አንደኛ አመት እና ማራቸው ቆንጆ ፊልም ተሄዱ ከሆነ ከነሱ ግዙ ማር ቀቢያቸው ማለት ነው ወዛናት ልጆች ራሱ ይሰራሉ እዛ የኔ ደስ ይሉኛል ሳያቸው ጫዎች ናቸው 62 miles ወይና አለም ዳሰል የት ነው የምትኖረው አይንዬ አይሆንሽ ሌላ ስቴት ብትሄጂ ይሻልሻል እኮ አቤት እኔ እኮ ፋራ ሰው እኮ ነኝ ሰለቸኝ እናንተ ምን አዲስ ነገር አለ እና እኔ ማሜና ባሏ ተታረቁ አሉ ጥሩ ነው ማሚዬ ጥሩ ሰው ናት ማሜ ጠንካራ ሴት ናት ጃኒም he's not a bad guy መጥፎ ሰው አይደለምና የነሱ ህይወት ነው ግን እኔ አይመቸኝም እንደዚህ ያለ ነገር ትናንት ለምጀምረው ነበር እኔ ባኬን ፎርስ አይመቸኝም ይሄ ኦንኮል ትዳር አይመቸኝም ኦንኮል ሪሌሽንሺፕ ለኔ አይመቸኝም ለእናንተ ሊመቻችሁ ይችላል ለኔ አይመቸኝም ኦንኮል ትዳር ይሁንልም ሲታሰር ወደሱ ሲፈታ ወደኔ ምናምን kind of relationship አይመቸኝም respect goes all the way ረጅም ርቀት ይሄዳል ዛሬ disrespect ተደራርጌ no all ሰላም ነን ደሞ respect ተደራርገናል ለፐብሊኩ ምንም ላይ መስል ይችላል ግን እኔ አልፈልግም እኔ መከበርበት ቦታ ነው መገኘት የምፈልገው መኖር የምፈልገው መከበርበት ነው just because ልጅ ካለ ተለያይተሽ አትለያይ የሚባለው ነገር እኔ አላምንም ልጅም ኖሮ በደም ማርከሽ ትለያያለሽ በደም እና እኔ አልፈልግም እኔ ነበር እኔ ለልጆቼ ደባ ተጠብቃለሁ ኘኘኘኘ ምናምን ግን ቁጭ በየሳስበው በጣም አይምሮዬን አልተጠቀምኩበት ራሴንም አላከበርኩት መጥፎ ሰው ሆኖ አይደለም ልጆች አባት ግን በቃ ካልሆነ አልሆነም ነው ዋይ በግድ መስራት አለበት ትዳር በግድ መስራት አለበት ከነገና ደግሞ እንዴት ይሆናል አይመጣውም እኔ ብዙውን እንትን ማለት ከባድ ነው ግን ልጆች ራሱ እንዴት ይመቻቸዋል ላይክ ነው ማዘር ይሄ ጭንቃል ፖሊስ ተጠራርተሽ ምናምን ከተለያየሽ በኋላ better ፍቅር better respect better attention እንዳለ እኔ ተምሬያለሁ እኔ thank you ማሉዬ worst he left at my worst ምናምን እኔ I'm grateful that he left በነገራችሁ ላይ I'm grateful ገብቶሻል ይሄ back and forth ቢኖርኮ እኔ በህይወቴ እግዚአብሔር ሊያሳየኝ የፈቀደውን ነገር አላይም ነበር እና እኔ better attention የሚሰጥሽ respect
ዲግኒቲ የሚሰጥሽ የለም ያንቺን ሴትነትሽን የሚያከብር ወንድ ይመጣል just because ስለወለድሽ you don't have to end up together just because ልጅ መሀልሽ ስላለ ለዘላለም አንለያይም የተዋለደ ለዘላለም ተለያይቶ አይለያይም yes ሜሉዬ why በደንብ አድርጌ ለያያለሁ ብቻ ደግሜር ለያያለሁ ጌታ ምስክሬ ነው እንዴ እኔ እንደው ሳስበው ደደም ነበርኩ እንጂ ብዙ ጊዜ አጥቃጥያለሁ ብዙ ጊዜን በማቃጠል ውስጥ ደግሞ ራስን መናቅን አካብቻለሁ ራስን አለማክበር ለራስ ቫልዩ አለማስጠት ያ ለራስ ቫልዩ አለመስጠትን አካብቻለሁ እና ቆሜ በቀር ይሻለኛል just because ልጆች መሐላችን ስላሉ አሁን እኔ ለነማዘር ጋር ምናምን መደወል የሚደብረኝ ይሄ ነው ጋሽናማ ምናምን ለቡባ ብለሽ አንቺ ምናምን ይሉኛል ቡባ ምን ይሆናል ቡባ እኮ ተምሮ ምናምን ጥሎኝ ይሄዳል ኮሌጅ ይጣብስና ጥሎኝ ይሄዳል ምቀረው ነኝ መኖር ዛሬ ነው ጋይስ ነገ እኮ not granted እኮ ነገ መኖሬን አላውቅም በደስታ ዛሬ ነው መደሰት ዛሬ ነው መከበር ዛሬ ነው መከበር መደሰት ዛሬ ነው በነጻነት መኖር ዛሬ ነው ነገ እኮ ስናታል የተስጠን ነገር አይደለም ያ ደስታ ዛሬ ነው ሴቶችዬ ልጆችሽ እድሜያቸው ስንት ነው 5 3 እና 2 and most relationship እንደዚህ toxic relationships የለም on and off የሆኑ relationships በመገዳደል የሚለያዩት go check fatal attraction የሚባለውን ሾው ሂዱና እዩ fatal attraction fatal love ምናምን ዶክመንታሪዎችን ስታዩ this like you know three way relationships ገብቷቸዋል ይሄ ሲታሰር እዚህ ጋር ሲፈታ እዚህ ጋር back and forth የሚሄዱ relationships thank you Samiye thank you Samiye relationships በመገዳደል ነው end up የሚሆኑት trust me especially abuse ደግሞ played out ከሆነ በመሃላቸው ደግሞ you know okay no እኔ እንደውም ስና safe የሆነ relationship አይደለም ብዬ ነው ማምነው ካንቺ ጋር ማን ይኖራል ነመራ እኔኮ ሲጣን እኮ በመስላችሁ አይደል ተስኩኛላችሁ እኔኮ በጣም ፍቅር ነኝ እኔ ስለማታቁኝ እኮ ነው የተቸገራችሁት ለመሰላችሁ እኚ ትላል ኮንተንት ክሬተሮች እነ ዮኒ ጂጂ ቴዲ ቤታ ሌላስ ከኔ ጋር ቢጣሉት ክፉ ነሽ ክፉ ተንኮለኛ ጭንቅላታችሁ ላይ ቀረጹ እኔን ግን ማለት ነው ዩዘር የምትባለው እኔን ሰምታኝ ታቃል ሳውራ እኔ ስር 2-3 ቀን ቆይና እኔን ሚዛን ላይ ያስቀምጡኝ እናንተ ሚዛን ላይ ያስቀመጣችሁኝ በእነዚህ ሰዎች ወርድ ነው እኚህን ሰዎች ደግሞ ኪሳቸው ስለገባው ምንም የለም ስለማቃጠላቸው ነው ንግግሬ ምንም ነው እኔ በጣም ፍቅር ነኝ እግዚአብሔርን አሁን በፐርሰናሊ የሚያውቁኝ ሰዎች በጣም ነው የሚወዱኝ እኔ ፐርሰናሊ ያውቁኝ የተጣላኝ ሰው የለም እና ካንቺ ጋር መኖር የሚፈልግ ምናምን ቀላል አለ እንዴ ቀላል ይኖራል እኔ እንደውም በእውነት እኔ ጌታ ምስክሬ ነው እኔ እውነት አሁን ጌታ ብዬ ፓስተር የኔም በጣም ወዳችሁ እኔ መታቆኝ በጣም ታዛዥ በጣም መሬት የሆንኩ ሰው ነኝ ግን አልመስልም ነገረኛ ኃይለኛ መስላችሁ ከጃኒ ራስ ግኖረጅ ማን ወጣ አሁን ትናንትና ቀልድ ነው ያልኩት ጃኒ አይላሿ ሳይወድቅ እንዴት ይፈቷታል ብዬ እየቀለድኩኝ ክፉናት ብሎ ፖስተቱት ገብታችሁ መታሰሯ ምኑ ጋር ነው ጃኒ
መታሰሯ ምን ወጋ ነው? ከእስር ቤት ወጣች ብላችሁ ላሿ እዛ አይኗ ላይ አለ። ጥፍሯ ደግሞ 4 ኢንች ጥፍር ይዛ ነው የወጣችው። ታዲያ ምኑን ታሰረች? እስር እንዲህ ነው እንዴ? ሆቴል አስቀምጧት። ጌታ አልታሰረችም፣ ጃኒ አልታሰረችም። በእውነት እንዴ እስር እኮ እኛ እናውቃለን እኮ። አስተዳደግሽ ችግር አለበት። በጣም ጨዋ ነው ያሳደጉኝ። ስድብ አላውቅም። የኮነሬል ልጅ ነኝ፣ የጀግና ልጅ ነኝ። ባይዘወይ አባቴ በጣም ጀግና ነው። ስለዚህ አስተዳደግሽ ካልከኝ በጣም በጨዋነት ነው ያደግነው። እና ጃኒን እውነት አላሰሯትም፣ ሆቴል አስቀምጧት ስትዝናና ነበረ። በደንብ ማስታወቂያም ተሰርቷል። ድሬዳዋ በጣም ሶሻል ሚዲያ ላይ ስለ ድሬዳዋ ነው የሚወራው፣ ስለ ድሬዳዋ ፍቅር፣ ጨዋነት፣ መከባበር ምናምን ነውና ተጠቀሙባት። ይሄንን ኦፖርቹኒቲ የድሬ ሰዎች ተጠቀሙባት። ጃኒ አልታሰረችም። ሰው እኮ ሲታሰር ጥፍሩ ይወልቃል። ቢያንስ ጥፍሯ እንኳን መልቀቅ ነበረበት እኮ። አልታሰረችም። ሆቴል ያስቀመጣት ከንቲባው። የአይን ላሿ ደግሞ እንዳለ ነው። የአይን ላሿ እንዳለ ነው። እኔ አንዱ ወድቆ በአንድ አይላሽ ምናምን ብትወጣ ምን ነበር? ቢያንስ እና እኔ አልቀናም። ለምቀና በእኔ ቢቀኑ ነው። ፍቅርዬ ልጋቢ ነው። መንሱሬም አለክ። ፍቅር ሃይ ወተደወለብሽ። I don't think የድሬ መታሰርስ እንደ ድሬ ከንቲባ እንጂ አሁን ልጅ ያሬድ እኮ ሲታሰር እኮ ጸጉሩን ላሽተውን ያስወጡት። ያኔ መሰራ 10 ምናምን አመት ላክ ያረገው ድሬዶ ተላሽቶ መላጣው ነው ይወጣ። ጃኒ አይላሽ እንኳን ሉዝ አላረገችም። እንዴት ነው ታዲያ ምኑን ነው የታሰረችው? አልታሰረችም። ንጹህ ልብስ ለብሳ ነበረ። ፊቷ ንጹህ፣ አልከሳችም። መጎሳቆል የለባትም። አልታሰረችም። ይሄ ውሸት ነው። ድሬዳዋ ፈመሰ። በቃ ድሬዳዋ ማህበረሰብ ፈመሰውልናል። ከድር ጀዋር ይችላል። መንሱሬና እስቲ ሰው ሳይናገርሽ ትናገሪያለሽ። ስራው ነው። ሄለን ሾው ቤታዮ ናት ያስፈታቻት። ቤታዮ ይወላችሁ እኔ ልንገራችሁ። ቤታዮ እንደ ኤልሻዳይ አሁን she can go anywhere ኢትዮጵያ ውስጥ ኤልሻዳይ ከወለጋ እስከ ሐረር መሄድ ትችላለች። ከአክሱም እስከ ታች ምን አለ ታች ደቡብ እስከ ሞያሌ ድረስ መሄድ ትችላለች። ኤልሻዳይ ማንንም አይነካትም። ማንንም ሰለብሬት የሚያረጋት ጨዋ ኢትዮጵያዊት ልጅ ናት። ኤልሹ ማለት ነው። ቤታዮ አሜሪካን ሀገር ያበሻ ቤት ምግብ ቁጭ ብላ መመገባችል ነው። አይ ሁሉምማ መንቀሳቀስ ይችላል ሀገር አይደል እንዴ? ግን እያወዳደርኩ ቤታዮ በነገራችሁ ላይ አሜሪካን ሀገር ሀበሻ ቤት ሄዳ መመገባችል። ቢኮዝ አሁን ጂጂም ችግሩ አይነን ነው። ማንንም መንካት አይችልም። ትክክል ህግማ አለ ማንንም መንካት። ግን ቪክቲሞች ሲያገኙክ ደግሞ እስናጎነጌት መንሱር ተደበደብክ እንዴ? እስናጎነጌት ኮምፎርታብል ቪክቲሞችክ ሲያገኙክ አፈን ካላቀክ ግሩፖችን ሰብሰብ አድርገህ የምትሳደብ ከሆነ ለምሳሌ ቅድም አሁን እኔ አሰያን ብቻዋን የተናገርኳት አይደለ? ና መንሱሬ ደበደበክ የኔ አባት ና ግባ። እና ግሩፖችን አንድ ላይ ጠቅላላ አድርገው የሚሳደቡ ኦኬ። መንሱር መጥቶክ እኔ እኮ አበሻ ቤት ባለፈውም ነገር ያለው አበሻ ቤት አትሂድ ባለጌን ያለው እኔ አበሻ ቤት ማየት ማልፈልገው ለዛ ነው። አበሻ ቤቶች ግን በነገራችሁ ላይ
ሁሌ ስርዓት አልበኝነት መደባደብ ምናምን ለዚህ ነው ያበሻ ቤት አሁን አበሻ ሬስቶራንት ንቁጭ ብዬ ለመብላት ኮምፎርታብል አይደለም አሜሪካን ሬስቶራንት ሄጄ መብላት ይችላል ሀበሻ ቤት ግን ሁሌ ችግር አለ ሀበሻ ቤት እንወደዋለን መንሱርን የሚጠላ ሰው አለ እንዴ መንሱር እኮ ምርጥ ኢትዮጵያዊ ነው መንሱሬና ስራ አይደል ምን አረኩኝ እኔ ዲኤምቪ ኤሪያ ስፔሻሊ ጆርጂያ ላይ ያሉት ሀበሻ ቤቶች ሁሌ ድብድብ ነው ባለፈው የሆነ ልጅንም ስነግረው አላመነኝም እንጂ ሁሌ ድብድብ ሁሌ ፖሊስ እንደተጠራ ሁሌ እንደተደባደቡ እንደተደማሙ ሃይ አጋፔ እንዴት ነሽ ለዛ እኮ ነው ሁሌ ድብድብ እና መንሱር ይደበደቡክ ባለፈው ዲጄ ፋትሱ ቤት ነው ሊደበድቡት እንተ ሲሉት የነበረው ዲጄ ፋትሱ ሬስቶራንት ከፍቶ I don't know መናገርም አልፈልግም ድብድቡ ላይ አይከባበሩም ይገዳደላሉ ነግራቸዋለሁ ባለፈው አይደለ አንዱ ዳያስፖራ እኔ ልጁ ዘመዴ ነው ላይክ የህቴ አማቾች ፋሚሊ ነው ልጁ ሚኪ ይባላል እና 2016 ሰፕቴምበር ኦር ኖቬምበር ላይ ነው ሀፕን ያደረገው ምን እንደሆነ ታውቃላችሁ ሚኪዬ ገርልፍሬንዱን ይዞ ሀበሻ ቤት ይሄዳል ዩ ስትሪት ላይ ማለት ነው ዲሲ ሀበሻ ቤት ይሄዳል ይዝናናል ማለት ነው ከገርልፍሬንዱ ጋር አስበሻል አንቺ ከቦይፍሬንድሽ ጋር ወጥተሽ አንድ ደሞ ሽማግሌ ሀበሻ ከዴንቨር ኮሎራዶ ሚስትና ልጆቹን ጥሎ ማለት ነው እዚህ ዲሲ ሊዘል ይመጣል ሶሪ ከዛ የሚኪን ገርልፍሬንድ ማስቸገር ጀመረ እዛው ክለብ ውስጥ ማለት ነው ክለብ ስላችሁ ትንሽ ይደከመ ነገር ከዛ የሚኪን ገርልፍሬንድ ማስቸገር ጀመረ ማለት ነው ከዛም በኋላ እንደዚህ መገፋፋት ምናምን ጀመሩ ከዛ ሚኪ ገርልፍሬንዱን ይዞ ሲወጣ ሽማግሌው ሰውዬ ተከትሎት ሊደባደው ተከትሎት ከክለቡ ይወጣል ሚኪ ገርልፍሬንዱን ይዞ ይወጣል ሲወጣ ሽማግሌው ሰውዬ ተከትሎት ያዙ ይልቀቁኝ እንባከረዩ ምናምን ሲል ሚኪ ደግሞ አንተ ደግሞ ብሎ በቦክስ ጆሮን ይመታል በቦክስ ጆሮን ሲመታ ሰውዬው ወደ ኋላ ሲወርቅ ኤጅ የለም ይሄ ጠርስ እሱ ጭንቅላቱን ይመታል ደም ጆሮ ውስጥ ይፈሳል ከዛን ሀበሾች ፖሊስ ከመጥራት ይልቅ ውሃ አርግበት አራግብለት ወገቡን ያዘው ምናምን ይያሉ ሰውዬው እዛው ሞተ ፖሊስ ቢጠራ 911 ቢደወልኩ ህይወቱ እኮ ይድን ነበር ግን የኛ ሀበሻ የሀገር ቤት ባህሩን ኤፕለፕሲ ይዟቸው ልጆች ሲወርቁ ምናምን የሚያረጉት የለም ውሃ እስቲ አርግበት አራግብለት ምናምን ሲሉ ሰውዬው ሞተ ጦስ ሆነበት ልጁ ምስኪን ልጅ ከዛ እንደም አባቱ እንደም ኢትዮጵያ ነው 2021 ሲሄድ አገኛቸዋለሁ ጥሩ አባት ጥሩ እናት እና አባት ያለው ልጅ ነው ሚኪና ጦስ ሆነበት የኛው እኮ ሊዘል ነው የሰውን ገርልፍሬንድ እኮ ሚስት ልጅ እያለው እኮ ነው እውነቴን ሚስት ልጅ እያለው እኮ ነው እንትን ሲል የነበረው ክረቡ ሲያስቸግር ነበር ከዛም በኋላ ሞተ ሚኪ ተያዘ ሚኪ ነብሰ ገዳይ ተባለ ሚኪ እንደው ቪዲዮቹ ሞቶ እንደ ሰልፍ ዲፌንስ ምናምን ተብሎ እንትን ተባለ አባቱ በኮቪድ ምክንያት ሞቱ ኢትዮጵያ 2021 ካዩዋቸው በኋላ ብዙም አልቆዩም ሞቱ አሁን አሜሪካን ሀገር እስር ቤት ነው ያለው ሚኪ ትዳሩን ተተወኩ ልጅ ተተወኩ ከኮሎራዶ ዲሲ የመጣው ለመዝለል ስፒኪንግ ኦፍ ሳውዝ አፍሪካ ቤኪ ፋኖን ታውቁታላችሁ ቤኪ ፋኖ ይሄ ፋኖ ጀግና ነው ምናምን የሚለው የከምባታ ተወላጅ ቤኪ ፋኖ ፊቱ ላይ ምኑ ላይ ንቅሳት ያለው
ልጆች የጻፉበት ይመስለኛል ጌታን ኮኮ ተኛ ብሎ ፊቱ ላይ የጻፈበት ልጆች ፊቱ ላይ በቃ ሲጽፉበት ይዋሉ በቃ ወይ ተኝቶ ማርከር አግኝተው ሲጽፉበት ይዋሉ ነው የሚመስለውና እሱ ልጅ ታሰረ ከሳውዝ አፍሪካዊ ጋር ተጣልቶ ታሰረና ቤኪ ፋኖ ታስሮ አሁን ብዙ ብር ተጠይቋል በሳውዝ አፍሪካ ስንት ብር እንደሆነ ባላቅም ብር ተጠይቆ የከምባታ ልጆች እኛ በስራ ቢዚ ነን ተደባድበው ከሳውዝ አፍሪካዊ ጋር ከዛን እኛ የከምባታ ተወላጆች ቢዚ ነን የፋኖ ደጋፊዎች እርዱት ወደ 5-6-7 ዶላር ነው በኢትዮጵያ ብር 1 ሚሊዮን ብር ነው የተጠየቀው እሱን ለዋስለም ያ ገባ አሁን እነ ጆከር እነ ቤታ ለፋኖ ድምጽ ሆኗል በቃ ኦሮሞን ሰድቦላቸዋል እርዱት አስፈቱት ይያሉ ነው የከምባታ ልጆች እሱም ቪዲዮዎች አይቻለሁ የከምባታ ልጆች እኛ በስራ ቢዚ ስለሆነ እናንተ አስፈቱት እሱ ልጅ ታስሯል ከዛም በተጨማሪ ፓስተሬ ለንጉስ ይወዳብና ለጂጂኪያ መልእክት አለው ሰውየውታ ፓስተር ይወዳብና ለጂጂኪያ መልእክት አለው ጂጂኪያና ፓስተር ይወዳብ ከሊቢያ ስደተኞች በላይ የለመኑ እዚህ አፕ ላይ ከሊቢያ ስደተኞች በላይ እየለመኑ ነውና ችግር ካለ ጎፈንድሚን ሰብስበን ምናምን ልንረዳ እንችላለን ለወገን ደራሽ ወገን ነውና ፓስተር ሁለቱ ከሊቢያ ስደተኞች በላይ ወርደው ጨርቃን ጥፈው እየለመኑ ነው ብሎኛል እኔም እሱን አሳምኖኛል ጂጂና ይወዳብ ከሊቢያ ስደተኞች በላይ ተቸግረዋል ድረሱላቸው እሺ ሌላ ሚኪ ቅድም ጀምሬ ነው ያረሳሁት ሚኪ ባራምባራስ ሚኪ ወርዶ ቀሚሱን እንደዚህ ይዞ ሽንት ሲሸናኔ ያየ ነው እንደዚህ አይነት አክቶች by the way it might sound funny ለእናንተ it might sound funny ስታዩት አበሻ ቀሚስ ለብሶ እንደ ሴት አክት ሲያረግ ምናምን ሊያስቃችሁ ይችላል ለኔ ደግሞ ሌላ ነገር ነው ስፔሻሊ የቡርቴን ቀሚስ ለብሶ ስፔሻሊ አሸናኑ ነው ደግሞ እኔ እንደዛ ስኳት አርጎ መሽናት ምናምን እኔ ረስቼው ነበር በእውነት ቱባ ባህላችንን እያስተዋወቀ ነው በኢንተርኔት ላይና ባራምባራስ ሚኪ 2 ቤት 2 መኪና አለው በነገራችሁ ላይ 2 ቤት 2 መኪና አለው አንድ ሃይ ሲፎኮ ሀከሚ ፈያዳ እና ልመናን ግን መክሊት ያረጋል አሁን የሆነ ለማኝ $1 ሚሊዮን አለ ፓስተር ይነገርኝ $2 ሚሊዮን አሸነፈ ብር አሸነፈ ሃይ ቡናዬ አሸነፈ ሎተሪና በዚህ ብር ምን ተሰራበታለ ሲባል ያ መኪና ገዝቼ በመኪናው እየሄድኩ ለምንበታለሁ አለ እና ብዙ እንደው ስም አልጠራም ስም ከጠራው ደግሞ ኢሳም ጋር ሄደው የሚያለቅሱ አንዳንድ ኮንተንት ክሬተሮች አሉ እዚህ አፕ ላይ ላይክ የ3 ሚሊዮን ብር ቢዝነስ ዲልን ምናምን የሚያረጉ ለፕሮዳክሽን ካምፓኒ ላይክ 10 ሚሊዮን ብር ከባለ ሀብቶች ተሰብስቧቸው የተሰጣቸው ምናምን ግን ለመናቸው ማውትኬት አድርገው እንደ ስራ because they are lazy በቃ ኢንተርኔት ላይ ቤት ውስጥ እየጮሁ ዱቄት አስበሽዋል 3 ሚሊዮን ብር የማስታወቂያ ዲል ምናምን ተፈራርሞ ከዛ ኔክስት ዴይ መጥቶ ቲክቶክ ላይቭ ላይ ጌም እየተጫወተ ዱቄት ይቀባል ጌታ እኔኮ አይገባኝም እኔ አይገባኝም ለፕሮዳክሽን ካምፓኒ 10 ሚሊዮን ብር ተሰብስቦ ተሰጥቶክ ከዛ ትመጣና ዱቄት ተቀባለክ ባሊ እግርክ ላይ ያደርገክ
ያ እና ናውጣ እኔ በነገራችሁ ላይ ወንዶች ዝም ስትሉ ታምራላችሁ ጀስት ነው ለወደፊት የሚጠቅማችሁ የሚሰጡት ናቸው ጅሎች የምሬን እኮ ነው ያ ኢዚ ማኒ ይመጣሉ ጌታን እኔ አሁን የ3 ሚሊዮን ቢዝነስ ዲሉን አየውና that's nice god is so good በእውነት እግዚአብሔር የሰውን ህይወት ይቀይራል ምናምን ብዬ እግዚአብሔርን አመሰገንኩኝና ኔክስት ዴይ ዱቄት ሲቀባ ደግሞ ሳየው ይገርመኛል ስንፍናን ይሄ ቲክቶክ አሁን በእነሱ ቤት ቲክቶክ ጌመር መሆን ስራ ነው መሰለኝ እኔ አላቅም ስራ ነው እንደ ስራ ክሎኪን ነው የሚያረጉት መሰለኝና ይገርመኛል ያ ናስቲውታ I don't care እና ይሄንን ታዘብያለሁ 3.5 ሚሊዮን ብር almost $30,000 የማስታወቂያ ዲል የተፈራረመ ፌመስ ሰው የነካው ሁሉ ወርቅ የሚሆን 3.5 ሚሊዮን ብር ተፈራርመክ የነካው ሁሉ ወርቅ የሚሆን አባቱ ፌመስ ሰው everyday መተዱቄት ስትቀባ ግራ ይገባኛል ስንፍናን ነው ማየው አለመስራት ኢንታይትልመንት ነው ማየው ሃይ ቤኪ ያ እና እኔ ባራምብራስ ሚኪ 2 ቤት 2 መኪና አለው ያ አለው ከዛን በቃ መክሊት ይሆናል ስራ በቃ አልፎለትም ማይልፈለስ ሰው አለ አንዳንድ ሰው ብር ኖሮት ብር እንደሌለው መኖር የሚፈልግ ድህነቱን ሚኖር ይሄንን ታዝብያለሁ ገዛ ነገረኛ ይሉኛል ይሄንን ደሞ ሳወራ እኔ አሁን ያኛውን የጌሙ ትዛላችሁ ትልቁ ጌም የሱ ገንዘብ አለ ባለሀብት ኦሮሞ ባለሀብቶች ተጠርቶ ጆሮአቸው ተይዞ 10 ምናምን ሚሊዮን ብር የተቀበሉት አሉ በየቀኑ የሚከፈለው አለ ብራንድ ዲሎች አሉ on top of it so why begging every day የተረገምሽ ለምን ምን አረኩኝ ኦኬ መንሱር ጀማል ፌስቡክ አካውንትክ ቬሪፋይድ አይደለም your TikTok account is not even verified too so በምን አግባብ ነው those crypto companies እንደ አምባሳደርነት የጠሩት because there are a lot of መንሱር ጀማል account ካንተ እኩል ቬሪፋይድ ያለው how አንተን እንዴት ነው ኮንታክት ያደርጉክ እነዚህ ካምፓኒዎች አንተን እንዴት ኮንታክት አደረጉክ because እኔ አሁን አዲስ አላማይ ድሮ ከዮናስ ሙሉነ ነው አይደለ ከመንሱር ጉራ ነፃ መውጣት አለብን because መስማቱ ራሱ ያሳመመኝ ነው ሶሲዬ መስማቱ ራሱ ያሳመመኝ ነው እያሳመመኝ ነው ጉራው like $3 ግሬፕ ያሳየ የሚራብ ማህበረሰብ ተሰክሰዋል ያ የሳኩበት አንድ